alright so ዛሬ የምናየው ምንድነው በቃ ኢምፖርታንት የምንላቸው በየቀኑ ልንጠቀምባቸው የምንችላቸውን የቨርብ አይነቶች እናያለን የቨርብ አይነቶች እናያለን እነዛን ቨርቦች እንዴት ነው በየቀኑ የምንጠቀምባቸው የምንለው አይነት ነው የምናየው መጀመሪያ ላይ የምናየው የቨርብ አይነት want የሚል ነው want ምን ማለት ነው ተመረ ይነበራል want የምትለው ቃል ምን ማለት ናት want ማለት መፈለግ ማለት ነው ባጭሩ መፈለግ የሆነ ነገር ስትፈልጊ በእንግሊዝኛ ምን ይባላል to desire something ይባላል desire ማለት ፍላጎት ነው ይሄኛው something የሆነ ነገር መፈለግ ማለት ነው want የሆነ ነገር እፈልጋለሁ ስትይ always want ነው የምትጠቀሚው ማለት ነው ለምሳሌ ቡና እፈልጋለሁ ብትይ ምን ትኛለሽ I want coffee ትክክል I want coffee ትኛለሽ ቡና ምን እፈልጋለሁ ያልሽ ነው ማለት ነው እስኪ እሷ ስልክ ትፈልጋለች በይኝ እስኪ she wants እንላለን s እንጨምራታለን እዚህ ጋር እሺ ኮፊ ኮል ጥሩ ስልክ አዲስ ስልክ ትፈልጋለች በይኝ እስኪ new phone እሺ very nice she wants a ትጨምሪና new phone ትኛለሽ she wants a new phone ትኛለሽ so አሁን ከዚህ በኋላ የሆነ ነገር ስታወሪ ያ ነገር የሚቆጠር ከሆነ a ወይም an የምትለዋን ታስገቢልኛለሽ so she wants a new phone መኪና ቢሆን የምትፈልገው she wants a car ያለን እንገልጻለን ማለት ነው ፍላጎታችንን ስንገልጽ so ይሄ want የሚባለው verb ይሄ ነው ምን አይነት verb ነው want state verb ይባላል ምን ይባላል state verb ይባላል state verb መባሉ እንታቂ ፈለኩት ለምን መሰለሽ state verboች ላይ የማንጠቀመው ህጎች አሉ ለምሳሌ እንደዚህ በእንደ ምንድነው ይሄኛው I want coffee የምንለው አለ አይደለ ከዛ እንደዚህ የሚሉ ሰዎችም አሉ I am wanting coffee አሁን ይሄኛው ምን ይሆናል x ይሆናል ማለት ነው I am wanting የሚባል want ላይ ምን መጨመር አንችልም ing በየትኛው ማጋጣሚ መጨመር አይቻልም ለምን ካልሽ state verbs ይባላሉ እነዚህ ምን ይባላሉ state verbs ይባላሉ ሄሎ state verbs ማለት ምን ማለት መሰለሽ ስሜትን ሊገልጹ የሚችሉ ነገሮች እነዚህ ነገሮች feelings ስሜት thoughts ሐሳብ desire ፍላጎት ሁኔታዎች ኮንዲሽኖች ለምንገልጽባቸው ቨርቦች ከሆኑ በጭራሽ ምን አናደርግም ing አንጨምርባቸው ማለት ነው ለምሳሌ ብዙ ጊዜ ምንሰማለው I am understanding you ይላል I am understanding you አይባልም እሺ እሱኛውም understand ምንድነው በቃ የሚታይ ነገር አይደለም አይደለ በሐሳብ ውስጥ በአእምሮ ውስጥ ያለ ነገር ነው መረዳት ስለዚህ እነዚህ ነገሮችን ለመግለጽ ስንፈልግ ምንድነው የምንጠቀመው just verb ነው የምንጠቀመው I want ብቻ እንላለን እንጂ I am wanting አንልም or I understand እንላለን እንጂ I am understanding አንልም ማለት ነው ግልጽ ናቸው አዎ ስለዚህ ከእንግዲህ የምትፈልጊውን ነገር ለመናገር ስትፈልጊ I want ብቻ ነው የምትይው want ላይ ምንም አይነት ing አናስቀምጥም ማለት ነው good ስለዚህ በቀላሉ ፍላጎት ለመናገር ስትፈልጊ ያንቺም ሊሆን ይችላል የሰዎችም ሊሆን ይችላል መጀመሪያ ላይ ሳብጀክት ማን የፈለገው ያን ነገር አንቺ ከፈለግሽ አይ ታያለሽ ስለ እሷ ከሆነ የምታወሪው ሺ ታያለሽ ስለ እሱ ከሆነ ሂ ስለ ሄኖክ ከሆነ ሄኖክ እያልሽ መጀመሪያ ላይ ታስቀምጫለሽ ማለት ነው ቀጥሎ ምን ታስቀምጫለሽ want የሚለውን want ወይም wants ወይ ኤስ ይኖረው ወይ ኤስ አይኖረውም ማለት ነው ኤስ የሚኖረው መቼ ነው እንትናችን ምን ከሆነ she he it እና ስሞች ለምሳሌ ሄለን ብል ኤስ መጨመር አለብን ሄለን መኪና ትፈልጋለች ብል ሄለን wants a car ላለው ማለት ነው ስለዚህ እነዚህ ኤስ የሚገቡት መቼ ነው she he it ወይም ስም ነጠላ ስሞች ከሆኑ ኤስ ከነዚህ ውጭ ያሉት ከሆነ ግን want ብቻ ገልጻለሁ አሁን ስለ ራስ ስታወሪ ምንድነው I want ብቻ ብለሽ ነው የምትገልጪልኝ ማለት ነው እስኪ እንጀራ እፈልጋለሁ በእኛ አሁን I want
እንጀራ እንጀራ ነው የሚባለው? እንጀራ ራሱ እንጀራ። እሺ ይሄ ምን አለ መሰለሽ በእንግሊዝኛ ህግ ምን አለ የትራዲሽናል ፉድ ትራዲሽናል ምግቦች ማለት ነው እና የቦታ ስሞች ወደ እንግሊዝኛ አይቀየሩ። ለምሳሌ አዲስ አበባ ውስጥ 22 የሚባል ሰፈር አለ አይደለ? የት ነሽ ስልሽ አያም አት 22 አትይኝም። በቃ ራሱ አያም አት 22 ነው የምትይኝ። የቦታ ስም በእንግሊዝኛ አይቀየርም ራሱ ነው። ትራዲሽናል ፉድም እንደዛው ነው። ክትፎ ክትፎ ነው፣ እንጀራ እንጀራ ነው፣ ዶሮ ወጥ ዶሮ ወጥ ነው። በቃ ራሱ ትራዲሽናል ምግቦች ስለሆኑ በራሳቸው ይቀጥላሉ ማለት ነው። እሺ አሁን ደግሞ እሷ ሻይ ትፈልጋለች በይኝ እስኪ። she wants ኤክሰለንት ሺ ዋንትስ tea. ኤክሰለንት ሺ ዋንትስ ቲ ትኛለች ማለት ነው። እሷ ምን እንጀራ ሶሪ ሻይ ትፈልጋለች እያልሽ ነው ማለት ነው። እነሱ አዲስ አፓርትመንት ይፈልጋሉ በይኝ እስኪ። እነሱ አዲስ እነሱ they excellent they wants okay they want us good sorry አንዴ they want us ነው ወይስ want ብቻ ነው? wants ነው። ለምን እዚህ ጋር አሁን ምንድን ነው ያለው? want us ያለው ኤስ ያለው ለሺ ለሂ ለኢት እና ለስም ብቻ ነው። ለሌሎቹ እንዳለ ለአይ ለዊ ለዩ ለዘይ እና ለሁለት ስሞች ለምሳሌ ሄኖክ ኤንድ ሄለን ብል ሄኖክ ኤንድ ሄለን ብል ራሱ ምንድነው የምጠቀመው? ሶሪ ወንት ብቻ የሚለው ነው የምጠቀመው ማለት ነው። ኤስ የምጠቀመው ለማለማ ነው ለሺ ለሂ ለኢት እና ለነጠላ ስም ለአንድ ሰው ስም ብቻ ሲሆን ነው። ስለዚህ እዚህ ጋር ዘይ ስላለ ምንድነው የምጠቀመው? ወንት የሚለውን እጠቀማለሁ ማለት ነው። ስለዚህ ዘይ ወንት። እሺ አዲስ አፓርትመንት በይኝ እስኪ። ኒው ኒው ታወር ነው ወይስ አፓርትመንት? እራሱ ማለት እንችላለን አፓርትመንት። they want a new apartment ካልሽኝ አዲስ አፓርትመንት ይፈልጋሉ ያልሽኝ እየነገርሽኝ ነው ማለት ነው። very nice። አሁን ደግሞ የማትፈልጊውንስ ነገር ለመናገር ለምሳሌ እስኪ ቡና አልፈልግም በይ። I want no I want አሁን አይ ዋንት ብለሽኝ አሁን የነገርሽኝ ከጻፍኩት እንደዚህ ማለት ነው የሚጻፈው አይደለም? አይ ዋንት ካልሽ ዋንት ማለት ምን ማለት መሰለሽ? ወደፊት እናያታለን። ዊል እና ኖት አብሮ ሲመጡ ናቸው። ዊል ኖት ማለት ነው። ስለዚህ ያው ዋንትን ኔጌቲቭ ለማድረግ ስትፈልጊ ምን ታያለሽ? አይ ቲና ዶንት ታያለሽ። አይ ዶንት ዋንት ኮፊ ቡና አልፈልግም እያልሽ እየገለጽሽልኝ ነው ማለት ነው። ተረዳሽኝ? እሺ እስኪ እንጀራ ሻይ አልፈልግም በይኝ እስኪ። I don't want tea. Excellent. I don't want tea. ሻይ አልፈልግም እያልሽ ነው ማለት ነው። ስለዚህ የማትፈልጊውን ነገር ለመናገር ስትፈልጊ ምን ብለሽ ትጀምራለሽ? I don't want ብቻ ብለሽ የማትፈልጊውን ነገር ሁሉ ማለት እስኪ የማትፈልጊያቸውን ነገሮች ዘርዝሬልኝ እስኪ በምሳሌ ስጭኝ እስኪ። ብዙም የማትፈልጊው ነገር ይኖራል። አልፈልግም በይ እስኪ። ምንድን ነው የማልፈልገው? የለም የማትፈልጊው ጫጫታ አልፈልግም በይ እስኪ። I don't talking መጀመሪያ ጨርሽልኝና እኔ እነግርሻለሁ። ጫጫታ I don't talking ነው talking I don't ካልሽ በኋላ want እንረሳሻለን። I don't want ብለሽ ነው የማትፈልጊው የምታስቀምጪው። ጫጫታ ኖይዝ ይባላል። I don't want noise ካልሽ ጫጫታ አልፈልግም እያልሽ እየገለጽሽልኝ ነው ማለት ነው። እሺ ምግብ አልፈልግም በይኝ እስኪ። I don't want eating. ኦኬ መብላት አልፈልግም ነው። ትክክል ነሽ። ግን I don't want to eat ነው የምንለው። እሺ ሌላ ነገር ከሆነ አሁን ልዩነት አላቸው እዚህ ጋር።
ወደ በኋላ እመጣልሻለሁ ነገሩ የሆነ ነገር የማትፈልጊውን ነገር ከሆነ አይ ዶንት ዋንት ብለሽ ምኑን የማትፈልጊውን ነገር ስም ነው የምታስገቢልኝ እዚህ ጋር የማትፈልጊውን ነገር ስም ታስገቢልኛለሽ ማለት ነው። እሺ ጥያቄ እስኪ ጠይቂ። ምሳ ትፈልጋለህ ብለሽ ጠይቂኝ እስኪ ነኝ። እኔ ነው የምጠይቀኝ አይደለ? ዩ እያልሽ ነው ዶንት ኖት ላንች። ኦኬ አሁን ጥያቄ ስጠይቅ እንዴት እንደሆነ ላሳይሽ። ዱ ወይም ዳዝ አሉ አይደለ? ከሁለት አንዱ ከዛን ፕላስ አድርጊና ሳብጀክት ማለት በቃ የምታወሪ ሰውዬ ማለት ነው። ስለማን ነው የምትናገሪው የሚለው ነው የምታስቀምጨው። ከዛን ምን ዋንት የምትለው መጨረሻ ላይ ታስቀምጫለሽ። ከዛም በኋላ ለምሳሌ እኔን አይደለም የምጠይቅኝ ዱ ቲኛና ከዛን ዩ ዋንት ቲና ምሳ አይደለ ላንች ዱ ዋንት ላንች ብለሽ ጠይቅኛለሽ። ምሳ ትፈልጋለህ? አዲስ ስልክ ትፈልጋለህ እንዴ በይኝ እስኪ። ዱ ዩ ዋንት iPhone? New phone? Excellent. Good. A new phone. Excellent. አዲስ ስልክ ትፈልጋለህ? Do you want a new phone? እሺ የምፈልገውን ነገር ይገልጽልኝ ነው ማለት ነው። ግን ዱ የምንጠቀመው መቼ ነው? አሁን ሁለት ናቸው አይደለ? ዱና ዳዝ አሉብን። ዱ and ዳዝ። ዱ የምንጠቀመው አይ ስለኔ የምታወራ ከሆነ ዩ ዊ እና ዘይ ከሆነ ምን እንጠቀማለሁ? ዱ እንጠቀማለሁ ማለት ነው። ነገር ግን ዳዝ የሚለውን ደግሞ የምንጠቀመው መቼ ነው? ስለ እሷ ሺ፣ ስለ እሱ ሂ፣ ስለ አንድ ሰው ስም ለምሳሌ ስለ ሄኖክ ባወራ ምን እጠቀማለሁ? ዳዝ የሚለውን እጠቀማለሁ ማለት ነው። እሺ አሁን ልጠይቅሽ፣ ሄኖክ ስልክ ይፈልጋል እንዴ ብለሽ ጠይቅኝ እስኪ። ሄኖክ ምንድን ነው? ዳዝ ስም የማስገባት ሄኖክ ዳዝ ሄኖክ ከዛ ምን ይፈልጋል ትኛለሽ? ዋንት ኒው ፎን። አየሽው? ዳዝ ሄኖክ ዋንት ኒው ፎን ካልሽ ሄኖክ አዲስ ስልክ ይፈልጋል እንዴ እያልሽ እየተናገርሽ ነው ማለት ነው። አሁን ለምሳሌ ግሮሰሪ ውስጥ ሆነሽ አንቺ ደውለሽ እናቴ እንትን ትፈልጋለች እንዴ ወይም ደግሞ የሆነ ሰው ስም ጠርተሽ አበበ ሽንኩርት ይፈልጋል እንዴ ወይ ደግሞ ብስኩት ይፈልጋል እንዴ ለማለት ብትፈልጊ እንዴት ነው የምትገልጪው ማለት ነው? በሄኖክ ቦታ ስም መቀየር ነው ማለት ነው። ለምሳሌ ሜሮን የምትባል ልጅ ቤት ውስጥ ኖራ ኬክ ትፈልጋለች እንዴ ብለሽ መጠየቅ ብትፈልጊ እንዴት ብለሽ ትጠይቂኛለሽ? ዳዝ ስሟን መጥቀስ ትችላለሽ። ዳዝ መቅዲ ነው። ግድ ይቻላል። ዳዝ መቅዲ ዋንት ኬክ ነው። ኬክ ብቻውን ነው የምታስቀምጥልኝ። ዳዝ መቅዲ ዋንት ኬክ ትኛለሽ። ኬክ ትፈልጋለች ወይ እያልሽ እየጠየቅሽ ነው ማለት ነው። እዚህ የሆነ ነገር ትፈልጋላችሁ ብለሽ ለመጠየቅ ስትፈልጊ ዳዝ እና ሰው ከሆነ የሰው ስም መጥቀስ ከፈለግሽ የሰው ስም መጥቀስ ትችላለሽ ማለት ነው። አንደርስታንድ? ብዙ ሰው ከሆኑ ደግሞ እነሱ ብስኩት ይፈልጋሉ እንዴ ወይ ደግሞ እነሱ ውሃ ይፈልጋሉ እንዴ ለማለት ከፈለግሽ ደግሞ ዱ ትያለሽ። ዱ ዘይ ዋንት ትኛለሽ። ዱ ዘይ ዋንት ብለሽ ምን የሚፈልጉትን ነገር ማስቀመጥ ማለት ነው። እስኪ ለምሳሌ እነሱ እራት ይፈልጋሉ እንዴ ብለሽ ጠይቂኝ እስኪ። ለምሳሌ አጭር ምሳሌ ልስጥሽ። ባለቤትሽ ለምሳሌ ጓደኞቹን ሰብስቦ ሊመጣ እንደሆነ ስታውቂ ደውለሽ እራት ይፈልጋሉ እንዲህ ስትዪው እንዴት ትይዋለሽ? ዱ ዘይ ዋንት ዲነር ነው። ዲነር ትክክል ነሽ። በይኝ እስኪ ዱ ዘይ ዋንት ላንች
ላንች ከሆነ ምሳ ዲነር ዲነር ኤክሰለንት አሁን ደግሞ ፈጠን ብለሽ ትይኛለሽ ከኔ ዱ they want dinner እስኪ በይ ዱ ዘይ want dinner ዲነር excellent do they want dinner ዱ ዘይ want ዲነር excellent ስለዚህ እራት ይፈልጋሉ እስቲ do want they dinner እስኪ በኛ የመጨረሻ ዱ ዘይ want dinner ሼሉ እንዳይሰልች እሺ እንደዚህ ማላምሽ ያው ከኔ ጋር ካልተለማመድሽ ከማንም ጋር አይሰልችም እሺ አሁን ደግሞ ቢራ ይፈልጋሉ እንዴ ለማለት ብፈልጊስ እስኪ ቢራ ይፈልጋሉ በይኝ እስኪ ዱ ዘይ want ቢራ እሺ ዱ they want beers ትኛለሽ ቢር ቢራ ነው ዛት አይስ ትጨምሪበታለሽ ዱ they want beers እስኪ በይኝ ዱ ዘይ want beers ኤክሰለንት ስለዚህ እነሱ እንደዚህ ይፈልጋሉ ብለሽ ጠይቂ እንደዚህ ጠይቂያለሽ ማለት ነው አንተ እንደዚህ ትፈልጋለህ ለማለት ከፈለግሽ ለምሳሌ እኔን አንተ እራት ትፈልጋለህ ብለሽ ጠይቂኝ እስኪ እሺ ዳስ ነው አንተ ዩ ስለሆነ ዱ ነው የምትይ ዱ ዩ ዱ ዩ want ምን ትፈልጋለህ ነው ዱ ዩ want እራት በይኝ እስኪ ላንች ላንች ምሳ ዲነር እራት እራት እሺ አሁን እንዳዲስ በይኝ ዱ ዩ want dinner ኤክሰለንት ዱ ዩ want dinner ካልሽ በቃ እራት ትፈልጋለህ እያልሽ እየጠየቅሽ ነው ማለት ነው አየሽው ስለዚህ የሆነ ነገር እንደፈለገ ለመናገር ስትፈልጊ ዱ ዩ want ብለሽ የምፈልጋትን ነገር ማስቀመጥ ትችላለሽ ግን እንዳትረሽ እዚህ ጋር ምንድነው የምናስቀምጠው ስሞች ነው የምናስቀምጠው ስሞች ማለት ስልክ ስም ነው ራት ስም ነው ምግብ ስም ነው አይደለ ድርጊት አይደለም እንደዚህ ማድረግ ትፈልጋለህ አይደለም እሱ ጋር አልደረስንም አሁን እንትን ትፈልጋለህ ለማለት ስንፈልግ do you want ብለን የሚፈልገውን ነገር do you want beers do you want lunch do you want any food do you want a car መኪና ትፈልጋለህ ለምሳሌ ጠዋት መኪናውን ይዘሽ በልትሄጂ ከሆነ መኪና ትፈልጋለህ እንዴ እስቲ ምን ትያለሽ do you want a car excellent do you want a car በቃ መኪና ትፈልጋለህ ያልሽ እየጠየቅሽ ነው ያለሽው ማለት ስለዚህ በየትኛውም ቦታ ላይ ትፈልጋለህ ወይ ብለሽ ለመጠየቅ ስትፈልጊ do you want ብለሽ ትገልጫለሽ ማለት ነው እሺ next one አሁን ደግሞ ተግባር ከሚፈልጉት ጋር ልንሄድ ነው አዲስ want ላይ ከዛ ነው want to የሚባል ደግሞ አለ want ላይ ምን እንጨምርበታለን to እንጨምርበትና ከዛን ፕላስ verb የሚባል እንጨምርበታለን ፕላስ እንጨምርበታለን ሰው እዚህ ጋር ደግሞ ምን የሚባለው ተግባርን ለመናገር ስንፈልግ ለምሳሌ want to ከዛን verb ነው የምናስቀምጠው አለ ለምሳሌ እንግሊዘኛ መማር እፈልጋለሁ በይኝ እስኪ አንቺ I learn እፈልጋለሁ በእኛ መጀመሪያ I want excellent I want to learn English ነው excellent በቃ I want to learn English እስኪ በእኛ እንዴ I want to learn English excellent I want to learn English እስቲ እንግሊዘኛ መማር እፈልጋለሁ እያልሽ ነው ማለት ነው ስለዚህ አሁን የምናየው ደግሞ ምንድነው I want to ነው የምንለው I want to አለም ማለት የሆነ ነገር ማድረግ እፈልጋለሁ ቀድሙ ይለያል የሆነ ነገር እፈልጋለሁ ብቻ ነበር ለምሳሌ መኪና እፈልጋለሁ ስልክ እፈልጋለሁ ምግብ እፈልጋለሁ እያልን ነበር አሁን ግን የሆነ ነገር ማድረግ እንቅስቃሴ ነው ወይ ደግሞ ዕውቀት ማግኘት የሆነ ነገር ሲሆን to እንምትለዋን እንጨምራታለን ስለዚህ I want to learn English እንግሊዘኛ መማር እፈልጋለሁ እያልሽ ነው ማለት ነው I want to ቲና አዲስ ቢዝነስ መክፈት እፈልጋለሁ በይኝ እስኪ I want to መክፈት ምንድነው open ነው excellent open I want to open business በይ business excellent I want to open a business ትኛለሽ ነው ማለት ነው ቢዝነስ መክፈት እፈልጋለሁ እያልሽኝ ይገልሽልኝ ነው ማለት ነው I want to ስቲ ማጥናት እፈልጋለሁ በይኝ እስኪ I want to ማጥናት ምንድን ነበረች
study. Study. I want I to. want to study. Excellent. I want to study ካለን ምንድን ነው ማጥናት እፈልጋለሁ እያልሽኝ እየገልሽልኝ ነው ማለት። ስለዚህ የሆነ ነገር ማድረግ የምትፈልጊውን ነገር I want to ብለሽ መቀጠል ነው። እስኪ መሄድ እፈልጋለሁ በይ። I want to going. I I want want to to go ብቻ go. እዚህ ጋር ቨርብ አይደል ያለው ምንም አይንጅ አልጨመረም። ስለዚህ ቨርቡ ነው I want to go Go. መሄድ እፈልጋለሁ እያልን እንገልጻለን ማለት ነው። እሺ እሷ በይኝ እስኪ እሷ አዲስ ቢዝነስ መክፈት ትፈልጋለች ብትኝ እንዴት ትኛለሽ? She wants to know. She wants to. She Want. wants ኤስ Want. Want to open open a new a business. ሌላው ጋር ምንም ልዩነት የለውም። ልዩነቱ ምንድነው? እዚች ጋር ኤስ የምትለዋን እንጨምራለን። እሷ እንደዚህ ትፈልጋለች፣ እሱ እንደዚህ ይፈልጋል ለማለት ስንፈልግ መጨረሻ ላይ ምን ኤስ የምትለዋን እንገልጻለን ማለት ነው። እስኪ አሁን ደግሞ ኤግዛምፕሎችን እንጨምርባት በዚህ በደንብ እንዳንረሳው። እሺ ወንት እንግሊዝኛን ማሻሻል እፈልጋለሁ በይኝ እስኪ። I want to. እንግሊሽ ነው። ግን ምንም ማሻሻል ኢምፕሩቭ ይባላል። ኢምፕሩቭ I want to improve my English ትኛለሽ። ኢምፕሩቭ በይኝ እስኪ። ኢምፕሩቭ I want to improve my English ትኝ እንግሊዝኛን ማሻሻል እፈልጋለሁ እያልሽ ነው። እስኪ በይልኝ ሙሉን አንዴ። I want to improve my English. Excellent. እስኪ አንዴ ድገሚልኝ። I want to improve my English. እሺ አንዴ ደግሞ ሳታይ እስኪ ደግሞ I want to improve my English. Very nice. ስለዚህ I want to improve my English እንግሊዝኛን ማሻሻል እፈልጋለሁ እያልሽ ነው ማለት ነው። ኤክሰለንት። እስኪ አንቺ የምትፈልጊውን ነገር ደግሞ ምሳሌ ንገሪኝ እስኪ። ምን ትፈልጊያለሽ አሁን? I want to speak English. Very nice. Excellent. I want to speak English. እንግሊዝኛ ማውራት እፈልጋለሁ። ልጻፍልሽ። I want to speak English. እንግሊዝኛ ማውራት እፈልጋለሁ እያልሽ እየገለሽልኝ ነው ማለት ነው። እሺ እሷ አዲስ ላፕቶፕ ትፈልጋለች በይኝ እስኪ። She wants. Excellent. To ምን ትፈልጋለች ነው ብለህ? ላፕቶፕ አዲስ ላፕቶፕ ትፈልጋለች። New ላፕቶፕ። እሺ አሁን እዚህ ጋር ምን ላሻሽልሽ መሰለሽ? አሁን ያልኩሽ እኔ ምንድነው አዲስ ላፕቶፕ ትፈልጋለች ነው። አዲስ ላፕቶፕ ትፈልጋለች ከሆነ ደግሞ she wants a new laptop ብቻ ነው የምንለው። a new laptop እንላለን። ግን ምን የሚለውን አልጨመርኩም፣ መግዛት የሚለውን አልጨመርኩም። ግን አዲስ ላፕቶፕ መግዛት ትፈልጋለች ቢሆን ደግሞ ምን ይሆናል? she wants to ይላል። አንቺ እንዳልሽ she wants to buy a new laptop። አሁን ልዩነቱ እንድታይልኝ ነው እዚህ ጋር የፈለኩት። ቀድምም ብዬ ነበር ከወንት ቀጥሎ የሚመጣው ምንድን ነው? ስም ነው መሆን ያለበት። በቃ ምንም ተግባር የለበትም። ነገር ግን ቱ የምትለዋን ነገር እዚያ ከጨመርን ቨርብ እናስቀምጣለን። ቱ ከሌለ ግን ጀስት የምንፈልገውን ነገር ብቻ እናስቀምጣለን ማለት ነው። ስለዚህ ቱን የምናስቀምጠው መቼ መቼ ነው? ተግባር ሲኖረው። አሁን መግዛት ተግባር ነው አይደለ? ሄደሽ ትገዛለች። ግን የሆነ ነገር ዝም ብለሽ ስትፈልጊው ምን አናስቀምጥ? ነገሩን የምትፈልጊውን ነገር ብቻ ኒው ላፕቶፕ አዲሱን ላፕቶፕ እፈልጋለሁ ብለሽ ታስቀምጫለሽ። ድርጊት ሲኖረው ደግሞ ቱ የሚለውን ትገልጫለሽ ማለት ነው። ኤክሰለንት። ግልጽ ናቸው እነዚህ። እሺ ቪዲዮውን ደግሞ በደንብ ታየውና ኔክስት ላይ እናወራበታለን ይሄኛው። እሺ እስኪ የዚህ አረፍተ ነገር ስህተት ምን ይመስልሻል? አንድ የተሳሳተ አረፍተ ነገር ልስጥሽ። she wants coffee ካልኩኝ የትኛው ነው ስህተቱ?
wants ምን ነው ይጎለዋል? morning ኦልዌይስ ሺ ሂ እና ስም ከሆነ ቨርቡ ላይ ኤስ መኖር አለበት ብለን አውርተናል ማለት ነው። ኤክሰለንት። አሁን ደግሞ ወደሚቀጥለው ቨርባችን እንሂድ። ሁለተኛ ላይ የምናገኘው የቨርብ አይነት ከዚህ ጋር ትንሽ ተቀራራቢ ነው። ኒድ የሚለው ኒድ 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 ምን ማለት ነው? አይ ኒድ ሲባል ሰምተሽ አታውቂም? አውቃለሁ። አይ ኒድ ሄልፕ ካልኩ ለምሳሌ እርዳታ አይ ኒድ ሄልፕ። አሁን መጀመሪያ ወደ ዋናው ከመሄዳችን በፊት ኒድ እና ዋንት ምንድን ነው የሚለያቸው? ሁለቱም መፈለግን ነው የሚያሳዩት አይደለም? የሚለያዩት በምንድነው? በዲግሪ ነው የሚለያዩት፣ መጠን። ዋንት ስትይ አንቺ የምትፈልጊው ነገር ነው። ኒድ ግን የግድ የሚያስፈልግሽ ነገር ሲሆን ኒድ የሚለውን ትጠቀሚያለሽ ማለት ነው። ኒድ በጣም አስፈላጊ መሆኑን ለመናገር ስትፈልጊ ነው። ዋንት ደግሞ ፍላጎትሽን ለመናገር ስትፈልጊ የምትጠቀሚው። ለምሳሌ ለሰው ልጅ ምግብ ነሰሰሪ ነው፣ ኒድ ነው፣ አስፈላጊ ግዴታ የሚያስፈልገን ነው። ዋንት ለምሳሌ መኪና ዋንት ነው፣ ፍላጎትን የሚያሳይ ነገር ነው። መጠኑን ለማሳየት ማለት ኒድ በጣም የሚያስፈልግሽ ነገር ነው። ዋንት ግን የምትፈልጊው ነገር ሲሆን ዋንት የሚለውን ትጠቀሚያለሽ። ሌላው ግን ተመሳሳይ ናቸው፣ ዲግሪያቸው ብቻ ነው የሚለየው ማለት ነው። እሺ እነዚህም ፍላጎቱን ለመናገር ስትፈልጊ ነው። ለምሳሌ ገንዘብ ያስፈልገኛል በይኝ እስኪ። አይ ኒድ መኒ። ኤክሰለንት። አይ ኒድ ማኒ። ላይ አይጨመርም። ትክክል ነሽ። አይ ኒድ ማኒ፣ ገንዘብ ያስፈልገኛል። እሺ እሷ ኮምፒውተር ያስፈልጋታል በይኝ እስኪ። ሺ ኒድስ ነው። ኤክሰለንት። ሺ ኒድስ ኤስ እንጨምራለን እዚህ ጋር። ሺ ኒድስ ማኒ ኮምፒውተር ያስፈልጋታል አልኩት። ኮምፒውተር ነው። ትክክል። ኮምፒውተር። ለምንድነው እንደዚህ ያልንበት ምክንያት? የሚቆጠር ነገር ስለሆነ ኮምፒውተር አንድ ሁለት መቁጠር ስለምንችል ኤ እናስገባል። ሺ ኒድስ ኮምፒውተር ብለን እንገልጻለን ማለት ነው። ኔጌቲቭስ ለማድረግ ብንፈልግ ለምሳሌ ታክሲ አያስፈልገኝም በይኝ እስኪ። ታክሲ አያስፈልገኝም በይኝ እስኪ። ኒድ ነው። አልፈልግም በይኝ። አይ ዶንት ነው። አይ ዶንት ኒድ ኤ ታክሲ። ኤክሰን። አይ ዶንት ኒድ ኤ ታክሲ። ታክሲ አያስፈልገኝም እያልሽ እየገለች ነው ማለት ነው። እሱ እርዳታ አያስፈልገውም በይኝ እስኪ። እሱ እርዳታ አያስፈልገውም በይኝ። እሱ ሂ ዶንት ሂ ዱ ነው። ሂ ሺ ኤት ሲሆን ምን እንጠቀማለን ብለናል? ዶንት ነው መሰለኝ። ዳዝንት። ሂ ዳዝንት እሱ አይፈልግም ስትል ሂ ዳዝንት ኒድ አያስፈልገውም። ሂ ዳዝንት ኒድ ሄልፕ ካልኩኝ እርዳታ አያስፈልገውም እያልኩ ነው ማለት ነው። ሂ ዳዝንት ኒድ ሄልፕ እርዳታ አያስፈልገውም እያልኩ እየገለጽኩ ነው ያለሁት ማለት ነው። እሺ ኔክስት ዋን ደግሞ ኮሽን ማድረግ ብትፈልጊ ውሃ ያስፈልግሃል እኔ ብለሽ ጠይቂኝ እስኪ። እኔን ዱ ዩ ነው። ዱ ዩ ዋተር። ዱ ዩ ምን መፈለግ? ኒድ ዋተር ብቻ። ዲንስ ዋተር ካልሽ ውሃ ያስፈልጋል እያልሽኝ እየገለሽልኝ ነው ማለት ነው። እስኪ በይኝ ጠይቂኝ አንዴ። ዱ ዩ ኒድ ዋተር። ኤክሰለንት። እስኪ ሌላም ነገር ጠይቂኝ እስኪ። ይሄ ያስፈልጋል እያልሽኝ ምሳሌ እስኪ። ዱ ዩ ኒድ ላንች። ኦኬ ጉድ። ሌላስ? ዱ ዩ ኒድ ኒው ፎን። ኦኬ ጉድ። አሁንም ፈጠን እያልሽ በይኝ በቃ። ስለምን ጠይቂኝ። ዱ ዩ ኒድ ላፕቶፕ ነው። ላፕቶፕ። ዱ ዩ ኒድ ላፕቶፕ። የስ ጉድ። ዋት ኤልስ? አንድ የመጨረሻ ዱ ዩ ኒድ ገንዘብ ያስፈልጋል በይ።
money ኦኬ do you need money ገንዘብ ያስፈልጋል እያልሽ እየጠየቅሽን ያለሽው ማለት ነው። ስለዚህ የሆነ ሰው እንትን ያስፈልጋል ብለሽ ጠይቂ do you need እያልን እንገልጻለን ማለት ነው። እሺ አሁን ደግሞ ይሄኛውም ኒድ ላይ ቱ የምናስገባበት መንገድ አለ። የሆነ ተግባር ነገር ስናደርግ አሁን እንዳለ ያየናቸው ናውኖች ናቸው አይደለ? ውሃ ትፈልጋለህ ወይ፣ ገንዘብ ትፈልጋለህ ወይ፣ ላፕቶፕ ትፈልጋለህ ወይ፣ መኪና ያስፈልግሃል ወይ ምናምን እፈልጋለሁ እያለ ነው። ግን የሆነ ነገር ማድረግ ከድርጊት ጋር ሲገናኝ ደግሞ ለምሳሌ ማጥናት ያስፈልገኛል በይኝ እስኪ። ምሳሌ ነገ ፈተና ቢኖርብሽ ዛሬ ማጥናት አለብሽ አይደል? need I need learn ማጥናት ነበር። ማጥናት ቅድም ነግረኝ። እነዚህ ሶስት ነገሮች ናቸው ብዙ የሚያሳስቱሽ። study learn read ልዩነታቸው ንገሪኝ እስኪ። ስተዲ ማጥናት ነው። ለርን ደግሞ መማር ነው። ሪድ ማንበብ። ቬሪ ናይስ። ስለዚህ አሁን ማጥናት ይኖርብኛል ስትይ እንዴት ያለሽ? አይ ኒድ ስተዲ ቱ ትጨምሪና አሁን ተግባር ድርጊት ስለሆነ አይ ኒድ ቱ ስተዲ ትኛለሽ ማለት ነው። አይ ኒድ ቱ ስተዲ ማጥናት ይኖርብኛል እያልን እንገልጻለን ማለት ነው። ስለዚህ ኒድ ካልን በኋላ ቱን የምናስቀምጥ ከሆነ ኒድ ብለን ከዛን ቱ እናስቀምጥና ቀጥሎ የሚመጣው ምንድን ነው? ቨርብ መሆን መቻል አለበት። ቤዝ ቨርብ መሆን መቻል አለበት ማለት ነው። እንደዚህ አይነት ስለዚህ ድርጊት የሆነ ነገር ማድረግ ያስፈልገኛል ምናምን ለማለት ከፈለኩኝ ምን እናደርጋለን? ቱ የሚለውን እናስቀምጣለን ማለት ለምሳሌ ጠንክሬ መስራት ይኖርብኛል በይኝ እስኪ። I learn to I learn I need to hard worker ነው። እሺ I need to work harder work harder I need to work harder excellent አንዴ በይኝ እስኪ። I need to work harder እሺ አሁን ደግሞ ሳታይ አንዴ በይኝ። I need to work harder excellent I need to work harder በቃ ጠንከር አድርጌ መስራት ይኖርብኛል እያልሽኝ እየገለሽልኝ ነው ማለት። ስለዚህ ኒድ ስንል የሆነ ነገር በደንብ ማድረግ እንዳለብን ለመናገር ስፈልጊ ነው ማለት ነው። እናቴ ጋር መደወል ይኖርብኛል በይኝ እስኪ። I need to call my mom excellent I need to call my mom በቃ እናቴ ጋር መደወል እፈልጋለሁ በጣም ያስፈልገኛል እያልሽ ነው ማለት ነው። በቃ ፍላጎትሽ በጣም ከፍተኛ እንደሆነ ለመናገር ስፈልጊ I need to call my mother ትኛለሽ ማለት ነው። እናቴ ጋር መደወል ይኖርብኛል። ገንዘብ ማጠራቀም ሴቭ ማድረግ ይኖርብኛል በይኝ እስኪ። እፈልጋለሁ በቃ I need to save money I need to save money ገንዘብ ምን ማድረግ ይኖርብኛል? ሴቭ ማድረግ ይኖርብኛል እያልሽ እየገለሽልኝ ያለሽው ማለት ነው። ግልጽ ናቸው እነዚህ? አሁን ኔክስት ላይ ስትመጪ ምን ታደርግልኛለሽ? አይ ዋንት በሚለው 5 አረፍተ ነገር አይ ዋንት ቱ ይለያያሉ አይደለ? አይ ዋንት እና አይ ዋንት ቱ ስንል ይለያያሉ። በዚህም እንደዚሁ ከዛን አይ ኒድ የሚለው አለ። ከዛን አይ ኒድ ቱ በሚለው አይ ኒድ ቱ በሚለው እንደዚሁ 5 ሰርተሽ በደንብ ፕራክቲስ እናደርጋቸዋለን ማለት ነው። ሶ ከዚህ በፊት የነበረው ትምህርት አሰጣጣችን ግራመር ህጎች ምናምን አልነበረ የምናየው። አሁን ከሱ ስለወጣ በደንብ የምታወሪበትን መንገድ በደንብ ፕራክቲስ የምታደርጊበትን ነው የምናደርገው።